አለፈታ ያሉ ቋጠሮቻችንን በጠረጴዛ ዙሪያ ቁጭ ብለን መወያየት መነጋገር ዘመኑ የሚጠይቀው የስልጣኔ ምልክት ነው። አበቃለት መፍትሄ የለውም የሚባል ችግር የለምና በህይወታችን የሚገጥሙንን አለመግባባቶች፣ ልዩነቶች ያንተ ሐሳብ ይበልጣል፣ ያንተ ሐሳብ ያንሳል ሳንል የሌሎችን ሐሳብ በማዳመጥ ልዩነቶቻችንን ለመፍታት ያስችለናል። ውይይት፣ ንግግር። ዘነበች አለሙ እባላለሁ። ሰዎች አብረው ሲኖሩ መጋጨት ይኖራል፣ አለመስማማት ይኖራል። በአንድ ሐሳብ ላይ ማንም ሰው ሐሳቡ መከበር አለበት። ያ ሐሳብ ትክክል ሊሆን ይችላል፣ ትክክል ላይሆን ይችላል። ነገር ግን የውይይት መድረክ ከከፈትን ከተወያየን ከቤተሰብ ጀምሮ እስከ ሀገር ድረስ ያሉ ችግሮችን መፍታት እንደምንችል እገምታለሁ። ተክሉ ኃይሉ እባላለሁ። ውይይትም ንግግርም በቀላሉ ሐሳብ እንድናመነጭበት ወደ ጋራ መፍትሄ የሚያመጡ ችግሮቻችንን እንድንፈታ የሚያደርጉ ናቸው። ስሜ ሰብሎንጌል ኪሮስ ይባላል። የማያግባቡን ብዙ ነገሮች ሊኖሩ ይችላሉ። እነዛን ስንነጋገር ስንወያይ ወደ አንድ ነገር ወደ መፍትሄው ወዳለበት ነገር እንመጣ። ከቤተሰብ ጀምሮ እስከ ሀገር ድረስ በጋራ ጉዳዮቻችን ላይ መወያየት ግድ ይላል። አለመግባባት ልዩነት ይኖር እንደሆነ ሳያዳፍኑ ዝም ሳይሉ መወያየት መነጋገር ያስፈልጋል። የጆብ ይባላል። በስራም በብዙ አይነት መንገድ አለመግባባቶች ይፈጠራሉ። አለማየሁ ይባላል። የስነ ልቦና ባለሙያ ነኝ። ሰው በማህበር የሚኖር ፍጡር ከመሆኑ ጋር ተያይዞ በቤተሰብ ደረጃ፣ በማህበረሰብ ደረጃ በማንኛውም እንቅስቃሴ ውስጥ በሚደረጉ ውሳኔዎች ውስጥ ውይይት፣ ንግግር በጣም አስፈላጊ ጉዳይ ነው። ያ ነገር በውይይት እንዲፈታ ወደ አንድ ሐሳብ ለመምጣት ግዴታ ውይይት ያስፈልጋል። አሁን ላይ ሀገር እየመከረች ነው። ያለን ልዩነት ጌጥ እንጂ ለመግባባት የችግር ምክንያት እንዳይሆን። የዚህ ምክክር ዋነኛ ዓላማ ከተቃርኖ ይልቅ ተዛምዶን ለማጠናከር። በውይይት የማይፈታ ምንም አይነት ችግር የለም። እንደ ሀገርም የሚፈጠሩ ችግሮች በውይይትና በንግግር ነው የሚፈቱት ማለት ነው። በተወሰኑ ቡድኖች ፍላጎት ብቻ የፈታ ችግር የለም። በጋራ በመግባባት በመወያየት ወደ ማዕከል በመምጣት የሚያስማማቸውን ሐሳብ በመለየት በዛ መንገድ ነው ችግሮች እየተፈቱ የመጡትም የሚፈቱትም። ውይይት፣ ንግግር የጋራ ወደሆኑ ጉዳዮቻችን ለመምጣት አስፈላጊነቱን አንድ ሁለት ብለን ዘርዝረን አንጨርስምና ባህል ማድረግ ግድ ይላል። አሁን ደግሞ በደረስንበት ደረጃ ደግሞ ምንድነው የእያንዳንዱ ማህበረሰብ ኃላፊነት የሚሰማው ወገን ነገሮች ጎልቶ ከመውጣታቸው በፊት ተቀራርቦ በንግግር በውይይት እንዲፈቱ የተለያዩ አካላቶች ግፊት ቢያደርጉ። ውይይት ከምናስበው በላይ ለችግሮች መፍትሄ ነው እና በማህበር በጎረቤት በየትኛውም አካባቢ በውይይት ችግሮችን የምንፈታበት መንገድ እየሰፋ ሲሄድ እንደ ባህል እየተያዘ እየተለመደ ይሄዳል ማለት ነው። ሐሳብ በውይይት በንግግር ይዳብራል፣ መልክ ይይዛል። ምንም ያህል የተራራቀ የማያግባባ ሐሳብ ቢኖር ውይይት፣ ንግግር ያቀራርባል፣ ወደ ጋራ ገዢ ጉዳይ ያመራናል። በውይይት በንግግር የሚያምን ከአንዳንድ ችግር በውይይት ይፈታል የሚል ዜጋ የተፈጠረ እንደሆነ ሀገር የምታተርፈው ብዙ ነው። የሀገር ሴቶቻችንን እንጠብቃለን። ትውልድ ቀጣይ እንዲሆን ያደርጋል። የአብሮነታችንን በቀላሉ ሊሸረሽሩ እንዳይችሉ አድርጎ መሰረት ይተክላል። ውይይት፣ ንግግር የሚነጋገር ትውልድ፣ የሚመካከር ትውልድ በጋራ ስለሚወስን የሚያግባባውን ስለሚለይ አንድነት ይጠናከራል ነው፣ ልማት ይፋጠናል። ምክንያቱም በሚወሰኑ ውሳኔዎች ሁሉም የኔ ድርሻ አለበት ብሎ ስለሚያምን አስተዋጽኦና አበርክቶ እያደገ እየጎላ ነው የሚመጣው። የአንድ ሀገር እድገት በጣም ቀጥታ ግንኙነት አለው ከመመካከር ጋር። በሀገራችን ውስጥ ያሉ ለልዩነት ለግጭት የሚዳረጉ ጥያቄዎችን በፈታን ቁጥር ሀገራዊ ጥቅሞቻችን፣ ብሔራዊ ጥቅሞቻችንን እያስጠበቅን ነው የምንሄደው የሚል እሳቤ መኖር አለበት። እንግዲህ እንደ ሀገር ትልቁ ነገር ልናተርፍ የምንችለው በውይይት ትልቁ ነገር ሰላም ነው። እርግጥ ያስፈልጋል። አለበዛ እንጠፋለን። እንደ ባቢሎን ቋንቋችን ተደበላልቆ ስለማንነጋገር ስለማንወያይ የተደበላለቀ ትውልድ እንጠፋለን። እንግዲህ ሀገር እንድትበለጽግ እንድታድግ ልዩነታችንን አለመግባባታችንን በንግግር በውይይት እየፈታን የሀገር መጻኢ ዕድሏን ሰፊና ብሩህ የማድረግ ውይይትና ንግግር በጣም አስፈላጊ ነው። ሀገር እንዲቀጥል ሀገር ማለት እኮ የብዙ ማንነቶች የብዙ ፍላጎቶች ስብስብ ማለት ነው። ስለዚህ እነዚህን ፍላጎቶች እነዚህን ልዩነቶች በአግባቡ ለማስተናገድ ቁጭ ብለሽ ካልተነጋገርሽ ካልተወያየሽ ማስቀጠል በጣም ከባድ ነው የሚሆነው ማለት ነው እና መመካከር መወያየት አማራጭም አይደለም ግዴታ ነው። ያለችን አንድ ሀገር ናትና በውይይት ሐሳቦቻችንን የጋራ በማድረግ የሀገራችንን መጻኢ ዕድል ብሩህ ማድረግ አለብን።